ይሄን የተከበረ ሰው አክብተሽ ያው ወንድ ልጅ ወልደሽለት ትኖሪ ነበር። ምን የተለየ ነገር አለው? አዎ ያኔ ተሳስቼ ነበር። ከባሌ ያጣሁትን ፍቅር ካንተ ያገኘው መስሎኝ ነበር፣ ግን እንደሱ አልነበረ። ባሌ ለተሻለ ህይወት ሲለፋ ነበር እንጂ። ምን ነው ደረገች? ኧረ ምንም። የዳግም አባት ነው። አዎ አባቴ ነው። ጋሽ ሌኩን ተዋወቀው። በነገራችን ላይ ልጄ ብዙ ጊዜ ሲምባ ይለኛል። ሌኩን ወይዘሮ ዝናሽ ያላሰበችው ዱብዳ ወርዶባታል ማለት ነው። እሱም እንግዲህ ሲምቦ ማለት ነው። እንግዲህ ልጄ ሲምባ ይለኛል ብለዋልኝ እና ሲምባ ማለት ነው በጣም ትልቅ ችግር ፈጥሯል። ድርቅ ያለ ግምጭ ያለ ነገር ነው። ምክንያቱም አሁን ላይ እያላት ያለው ምንድነው ዳጊ በነገራችን ላይ ወደ ቤት ሲያመጣው አባቱን ቤት ተከራይቶ ሊያኖረው ነው። ማለትም አዲስ አበባ ደርሻለሁ ሲለው በጣም ደስ ብሎታል። ምክንያቱም ያለ እናት ያሳደገው የሚወደው አባቱ ለልጁ ሲል ልጁን ለማስተማር እሱ ተቆራምዶ ያሳደገውን አባቱን የተስተካከለ ኑሮ ማኖር ይፈልጋል። በጣም ደስ የሚለው ነገር ደግሞ ልጁ አባቱን የተስተካከለ ኑሮ ለማኖር የሚያስችል ስራ አግኝቷልኝ። ለዛውም 2 ስራ ማለት ነው። አቶ ላይኩን 2 ስራ ሰጥተውታል። አንዱ ኑሐሚንን ማስተማር ኮምፒውተር ሲሆን፣ ሁለተኛው ደግሞ የናሆም ረዳቱ ነው መስራት ነው። ስለዚህ የሁለቱ ስራ ደግሞ ለሱና ለአባቱ ደህና አድርጎ ማኖር የሚችል ነው። ስለዚህ አሁን የሚፈልገው እሱ ከዝናሽ ገንዘብ ሳይሆን እናትነቷን ብቻ ነው። አቶ ሲምባ ደግሞ የሚፈልገው ምንድነው? ነይ የኔ ውድ ጠጋፊኝማ ናፍቀሽኛልማ ይላል። ታዲያ እንግዲህ አንዳንድ ቀን ቅሌት በጣም ከባድ ነው። ወይዘሮ ዝናሽ ከዚህ በፊት ያሳለፈችውን ላይፍ አለ በጣም የሚገርም ማለት ነው። በእርግጥ እሱ ነካ ነካ አድርጎታል ከላይ። እኔ ደግሞ በደንብ ማብራራላችሁ ይሆናል ማለት ነው። ሰላም ሰላም ወዶችዬ፣ ሰላማችሁ ይብዛ። እንዴት ናችሁ? ይህንን ቪዲዮ ስትጀምሩ በላይክ ጀምሩ። ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ለማዘዝ አይደለም ለማስታወስ ያክል ነው። ታዲያ እንግዲህ ዛሬ ይዤላችሁ የመጣሁት እጅግ ተወዳጁ ኑሐሚን ድራማ ቀጣዩ ክፍል ነው። አብራችሁን ቆዩ እስከ መጨረሻው። ብዙ የምንማማርባቸው ነገሮች ይኖራሉ እና በጣም የሚገርመው ነገር እንግዲህ አንዳንድ ጊዜ አባቶች ማለትም ልክ እንደ አቶ ላይኩን አይነቶች ማለት ነው ምን ሊያደርጉ ይችላሉ? ገንዘብን ሲያሳድዱ ነገ ለልጆች ጥሪት ላስቀምጥ ገንዘብ ይኑረን ነው ዋናው ነገር ገንዘብ ነው ብለው ሲሯሯጡ ቤት ውስጥ ያሉ እናቶች ደግሞ ሚስቶች ማለት ነው ይቸገራሉ። ምክንያቱም ፍቅር አልሰጠኝም፣ ስለዚህ በቃ እሱ ሌላ ውጭ ላይ አይቶ ነው ማለት ነው ሌላ ቦታ ይሄዳል ማለት ነው ብለው ያልሆነ ሀሳብ ያልሆነ ግንዛቤ ስለሚያስቡ በቃ እሱ እንደዛ ቢሆን ነው እንጂ ታዲያ እንዴት እንደዚህ ሊሆን ይችላል? እንዴት ፍቅር ይነፍገኛል ብለው የተሳሳተ ስህተት ትልቅ ስህተት የሚሰሩ ሰዎች አሉ። እኔ በእርግጥ እውነት ለመናገር እናቶች ለማለት ይከብደኛል። ምክንያቱም እናት ማለት እሱ እንኳን እኮ እንደዛ ቢዚ ቢሆን ትሪት ባያደርጋት ለፍቅሩ ደግሞ ጊዜ ባይሰጥ እሷ ደግሞ ልጆቿን ስትል ብዙ ነገሮችን ማሳለፍ ትችል ነበረ። በተለይ ያው በእርግጥ ያኔ ልጆቿ ሳይሆን ልጇ አንድ ብቻ ነው ናሆምን የነበረው። እንግዲህ ናሆምን ሕፃን እንደሆነ ትታ ነው ሲምባ ጋር የሄደችው ማለት ነው። ከባድ ነው ወጣትነት። እንግዲህ ወጣትነት እድሜ ነው፣ አፍላናት። ስለዚህ በቃ የሰውዬ ፍቅር አልሰጠኝም ብላ አቶ ሲምባ ደግሞ ፍቅር የሚሰጥ በቃ ስማርቱ ነው የቀረበ ነበረ። እሱ ጋር እንግዲህ 1-2 ስትባባል ዳጊ መጣ። ታዲያ ዳግም የተባለበት ምክንያትም ምንድነው? የናሆም ድጋሜ እንደማለት ነው እና ወይን ዳግማዊ እንደማለት ነው። እንደዛ ነው አይደለ ትርጉሙ? ለዛም እንግዲህ ዳግም ብለው ቁጭ አድርገው አባቱ ጋር ወደ ተከበረው ትዳሯ ተመልሳለች። ታዲያ አቶ ሲምባ አሁን ላይ ምንድነው እያደረገ ያለው ነገር? ገምጨጭ አለ፣ ጠንከራ አለ ማለት ሰው ቤት ነው አሁን ያለው። ያኔ እሱ ጋር ሄዳ እሱ ሀገር ሄዳ እሷ የምትኖረው አዲስ አበባ ነው፣ እሱ የሚኖረው ሌላ ቦታ ነው። እንግዲህ ወደ ክፍለ ሀገር ልሄድ ብላ ዘና ፈታለች እሱ ጋር። እሱ ግን አሁን ቤቷ መጥቶ እንዴ ምንድነው የምትለው? ዳጊ ጭራሽ ቤት ልከራ የለ ምናምን ትላለህ። ኧረ እኔ ይሄን የሚመቸኝ እንዴ አስበዋል? እንደዚህ አይነት ሶፋ ላይ እኮ ከተቀመጥኩኝ ቆየው በጣም ነው የሚመቸው። ስለዚህ ተው ልጅ አታጨናንቀኝ፣ እኔ ተመችቶኛል ብሎ ግግም ብሏል ማለት ነው። ታዲያ እዚህ ጋር እንግዲህ አቶ ላይኩን ደረስ። ችግሩ ይሄ ነው። አቶ ላይኩን ሲመጣ ውሃ ነው የሆነችው ውሃ። ምክንያቱም አስቡት ውሽማዋ ቤት ነው፣ ባልየው መጣ። በጣም ከባድ ነው። በእርግጥ ያሳለፈችው ነው ያለፈ ላይፍ ነው። አሁን ላይ አትፈልገውም። አሁን ላይ ነው እስኪ ነው ጠጋቤ ሲላት ራሱ ተቆጥተዋለች። እኔ የተከበረ ትዳር ያለኝ ሰው ነኝ፣ ቆይ ምን አድርግ ነው የምትለኝ? ከህይወቴ ይውጣልኝ። እንዴት ብትደፍር ነው ቤቴ ድረስ ይመጣው?
እንዴ በቃ ያኔ ተሳስቼ ነው ብትልም አይ ያኔ እኮ ውዴ ፍቅሬ ብለሽ ሰውየው እያለ አይደል እንዴ ባላለኝ አሁን ባለ ትዳር ነኝ የተከበረ ትዳር አለኝ ስትል አይ ታዲያ እኮ በፊትም ቢሆን ትዳር ነበረሽ ብሎ እንግዲህ ያው ለማላገጥም ይሁን ለማስታወስ ሞክሯል ማለት ነው። እና ምን ሊሆን ይችላል የሚለውንም አቶ ለይኩን ይሰማል አይሰማም የሚለውንም ነግራችሁ ይሆናል። በሌላ በኩል እንግዲህ በጣም የሚያሳዝነው ነገር ማለት ነው አምራን የኤርሚ መጠቀሚያ ሆናለች። ኤርሚ እንግዲህ አምራንን እያስፈራራት ይገኛል። የሚያስፈራራት ደግሞ በምንድን ነው? በቪዲዮ ነው እንዲሁም በሪካርድ። በጣም የሚያሳፍር ነው ኤርሚ ግን በእውነት ቢያንስ እንኳን ዛሬ ላይን ሳይሆን ማየት ያለበት ትናንት ያሳለፈውን ላይፍ ነበረ። ነገር ግን ዞሮ ዞሮ ትናንትናም ቢሆን አምራን እሷ ወደደችው እሷ አፈቀረችው እንጂ እሱ ቅንጣት ያክል ለእሷ ፍቅር ስላልነበረው ነው አሁን ላይ ጢባ ጢቢ እየተጫወተባት ያለው ማለት ነው። አሁን ላይ ጢባ ጢቢ እየተጫወተባት ነው ያለው። እሱም እንግዲህ ምንድነው ገንዘብ እፈልጋለሁ፣ ገንዘብ ታመጫለሽ፣ ያለዛ ግን የማደርገውን ታውቂያለሽ እያለ በጣም መከራዋን እያበላት ይገኛል ማለት ነው። ይሄ በእውነቱ በጣም ከባድ ነገር ነው፣ በጣም ማለት ነው። ምክንያቱም አሁን እሷ ገንዘብ ከየት ነው የምታመጣው? ከናሆም ተቀብላ ለሱ ነው እየሰጠች ያለችው እስካሁን ማለት ነው። አሁን ላይ ግን እሷ እዛ ቤት ልትገባ ነው። ስለዚህ አሁን እያላት ያለው ምንድነው? ግቢና አግቢውና ከዛ ተፈችዋለች። በፊት እንዳቀድ ነው እንዳሰብ ነው። በፊት እንግዲህ ምን አቅደው ነበር ነው ጥያቄው። እንግዲህ እዚህ ጋር በፊት ምን አስበው ነበረ ኤርሚና አምራን ማለት ነው። ኤርሚ አምራንን ያላት አግብተሽው ከዛ ገንዘቡን ተካፍለሽ ትፈችዋለሽ፣ እኔና አንቺ የራሳችን የሆነ ላይፍ እንኖራለን ብለዋት፣ እሷም እንግዲህ ተባብላ በነገራችን ላይ ምን እንደሚያስነካቸው ባይታወቅም ኤርሚ ውሃ ነው የሚያረጋቸው ሴቶችን ሁላ ከኑሐሚን ውጭ ማለት ነው። ኑሐሚን ብቻ ናት በሱ ፍቅር ያልወደቀችው። እና አሁን ላይ አምራን ምን ሊውጣት ይችላል? ቪዲዮውንስ ለናሆም አሁኑን ወስጄ ሰጠዋለሁ እያለ ነው። ይሰጠው ይሆን እንዴ የሚለውን ስንመለከት በጣም የሚገርመው ነገር አይሰጠውም፣ ለናሆም አይሰጠውም። ምክንያቱም ቢሰጠው ወንጀል ነው። በነገራችን ላይ ኤርሚ ይህንን ቢያደርግ ያስከስሰዋል ሁላ ታውቃላችሁ። ምክንያቱም ይሄ በፍጹም መሆን የሌለበት ነገር ነው። ማለትም ሴት ልጅን ፍቅረኛ ሆኖ ነበረ፣ ኦኬ ፍቅረኛ ሆኖ ቀጠለ። ከዛ በኋላ ግን ከመሬት ተነስቶ ቪዲዮዋን አደባባይ አውጥቻ ሰጣለሁ ቢል በጣም ትልቅ ቅጣት ነው ያለው። ስለዛ ለናሆም አይሰጠውም። እሷኑ ግን እንደፈለገ ያሾፍባታል ማለት ነው። እሷ ታዲያ አሁን ለዚህ ምቹ መሆን የለባትም። ምንድነው ማድረግ ያለባት? ቀጥታ ካልን ለናሆም ዳይሬክት መንገር ነው ያለባት። ናሆም ታውቃለህ እኔ እና አንተ ከመገናኘታችን በፊት ኤርሚ እንዳለ የምታውቀው ነገር ነው። ነገ ጠዋት ግን ችግር ከመፍጠሩ በፊት አሁን ላይ ልናስተካክለው የሚገባ ነገር አለ። ኤርሚ ያስፈራራኝ ነው፣ ቪዲዮ ይዟል ብላ መናገር። ግን ደግሞ ይህንን እንዳታረግ ደግሞ በጣም ትልቁ ችግር እስከዚህ ሰዓት ድረስ ያለው ሪከርድ እያረጋት ነው። ስለዚህ ያኔ ምን ብላለች? አንድ ቀን ማለት ነው እኔ እኮ አልፈልገውም፣ ፍቅር የእውነት ፍቅር የለብኝ፣ የምፈልገው ገንዘቡ ነው ያለችው። ሪከርድ ሁላ አለው። ስለዚህ ይሄ ደግሞ ላያስኬደኝ ይችላል ብላ አሰበች ማለት ነው። በነገራችን ላይ ኤርሚ አሁን ይህን ሁላ እያደረገ ያለው ለምንድን ነው ከተባለ የመጀመሪያ ፍቅረኛው ለገንዘብ ብላ ክደዋለች። ይህን ደግሞ ያለችው ማናት? አምራን ነች። አምራን ስትናገር እንግዲህ ቆይ አንተ ኤርሚ ግን እንዴ የመጀመሪያ ፍቅረኛ ለገንዘብ ብላ ስለካደች ብቻ ሁሉንም ሴቶች እየዞርክኛል ማጥቃት ተገቢ ነው ወይ ብላለች። አዎ አንዳንዴ አንድ ሰው አስቀየመን ብለን ሴቶችን ብንሆን አሁን አንድ ወንድ ከዳኝ ብለን ሁሉንም ወንድ አንድ አድርገን መሳል አግባብ አይደለም። ኤርሚም አሁን እያደረገ ያለው ያንኑ ነው። የመጀመሪያ ሚስቱ ለገንዘብ ብላ ስለከዳችው ብቻ አሁን ላይ ግን ሴቶች ይሸጣል። ሴቶችን በጣም ጸያፍ ነገር ነው የሚያደርገው። እንደ በርጅን እኮ ይሸጣል ሁላ ማለት ነው። ማለት የሴቶችን አስሽጦ ከዛ ገንዘብ ይወስዳል። እና ይሄ በጣም ከባድ ነገር ነው። ለምንድን ነው ይህን የሚያደርገው ካልንም ያው ስለተጎዳ ነው። ታዲያ ግን አሁን ይሄ መፍትሄ ነው ወይ? አሁን የትናንትና ሴት ስለበደለችው የትናንትናዋ ፍቅረኛው ገንዘብ ብላ ስለበደለችው ወይም ደግሞ ስለካደችው ሌሎቹን አሁን እና አምራን እንኳን ተዋት፣ ሴረኛ ስለሆነች ይገባታል። ያው የሱ ኤርሚ ፎቶኮፒ ናት እኮ አምራን። ምክንያቱም እሷ ደግሞ በኤርሚ ነው። ኤርሚ እንግዲህ ከሷ መኪና ወስዷል፣ ገንዘብ ወስዷል፣ ያልወሰደው ነገር የለም። ያን ሁሉ ነገር ወስዶ ግን አሁን ላይ ምንድነው እያደረገ ያለው? ስቲል ማለት ነው። በጣም የሚያሳፍር ነው በእውነት። እየተበቀለ ነው ያለው። ስለዚህ እሷም ደግሞ እሱን አይታ እንደሱ አውሬ እየሆነች ነው። አሁን ነፍሰ ጡር ሁና ለናሆም አርገዛለት። ግን ደግሞ ደስ ሲላት ምን ትላለች? እኔ እኮ ናሆምን አልፈልገውም፣ ግን የምፈልገው እዛ ቤት መግባት ነው። በተለይ ያችን አማቴን
መበቀል ነው ትላለች። እና በቀል ጥሩ አይደለም። አምራን ተሳስታለች። ታዲያ ለሁሉም ነገር ግን የዋህ ቅን በጣም እኔ ደስ የምትለኝ ማለትም ያው ከነስሙም የድራማውም ስም ኑሐሚን አይደለ? ኑሐሚን ነች። ኑሐሚን ይቅርታ ታደርጋለች። ኤርሚን ባይዘው ይቅርታ አድርጋለታለች። ያለችው ግን አልፈልግም፣ ከአንተ ጋር እኔ በፍቅር መቀጠል አልፈልግም፣ መብቷ ነው። ታዲያ እሷ ለምንድን ነው ይሄን ያለችው ከተባለ እሷ ናሆምን ታፈቅረዋለች። ናሆምን ያፈቀረችበት ምክንያት ደግሞ በራሱ በኤርሚ ቅሌት ነው። ምክንያቱም ኤርሚ ከአምራን ጋር ሪሌሽን አላቸው። ከአምራን ጋር እንደፈለጉ ይሆናሉ። ናሆም ደግሞ ምንም ነገር አያደርግም። ታምኖላት ነው የሚኖረው። ለማን? ለአምራን። እስቲል እንኳን አባቱ ኑሐሚንን አግባ ምናምን ቢለው በፍጹም በቃ እኔ አምራንን ወዳታለሁ፣ አምራንን አፈቅራታለሁ በቃ ብቻ። በነገራችን ላይ አምራን ነግረዋለች ለኤርሚ ማለት ነው። ምንድነው ያለችው? ቆይ በመጀመሪያ እኔ ሳስብ ዝም ብዬ የመጀመሪያ ፍቅረኛ ባትጎዳ ኑሮ በጣም አፍቃሪ፣ የዋህ አፍቃሪ፣ ጥሩ አፍቃሪ ትሆን ነበረ ብዬ አስባለሁ። ዝም ብዬ ሳስብ ትለዋለች ማለት ነው። እሱም እንግዲህ ዛሬ የሚገርምሽ ነገር ጥሩ አፍቃሪ ወጣል ስትለው ዛሬ በነገርሽ ላይ ኑሐሚንን አግኝቻት ነበረ፣ አንዴ ሰይጣን አንዴ ውሻ ብላ አበሳጭታ ላከችኝ አለች። እውነት ነው። በነገራችን ላይ ኑሐሚን ኤርሚን የማታምንበት ምክንያቷም ይሄ ነው። ምክንያቱም አንዳንድ ሰዎች እውነተኛ ሲሆኑ አንድ ሰው ውሸት የሆነ ቀን ካወራ ከዛ በኋላ ወይም ደግሞ ስህተት ትልቅ ስህተት ከሰራ ይቅርታ ያደርጉለታል። ግን ያ ሰው ጋር መቀጠል አይፈልጉም። ለምን? ሁሌ ከሃዲ፣ ሁሌ ከዳተኛ፣ ሁሌ አስመሳይ መስሎ ነው የሚታያቸው። አሁን ኑሐሚን እንደዛ ነው መስሎ የሚታያት። ነገር ግን ናሆምን ወደዋለች፣ ናሆምን አፍቅረዋለች። ነገር ግን እሱ ደግሞ አምራንን ስለሚወድ መጋባት ወይም ደግሞ እንደዛ ማለት አልፈለገችም። ዝም ብላ ግን እየተጠባበቀችው ነው። አሁን ላይ ታዲያ በስተመጨረሻ እንግዲህ ናሆም ኑሐሚንን እንግዲህ ያው ማለት ጠጋቤ አይኔ ላይ የሆነ ነገር አለ አውጭልኝ እያላት ነበረ። ታዲያ ያኔ እንግዲህ አምራን መታለች። ቀውስ ነው የሆነችው። ቀውስ በቃ ብግን ርር ትክን ነው ያለችው። እና እንግዲህ ምን ሊሆን ይችላል? አሁን ላይ እንግዲህ አምራን የሳለችውና ያሰበችው ልክ ናሆምና ኑሐሚን በቃ የሆነ ነገር እንዳደረጉ ማለት የሆነ ለፍቅር ሊስማት እንደነበር አድርጋ ነው የሳለችው። በነገራችን ላይ ግን እሱ ሊስማት አይደለም፣ አይኔ ላይ የሆነ ነገር አለ አውጭልኝ ነው ያላት። ታዲያ ኑሐሚን እየፈራችው ነበረ፣ ለመጠጋት ፈርተዋለች። ናሆም አምራንን በጣም ነው የሚያፈቅራት። ስለዚህ በሌላ ሀሳቤ በሌላ ግንዛቤ እንዳልሆነ በጣም ግልጽ ነው። በጣም ግልጽ ነው። እና ግን አምራን ለምን እንደዚህ ያሰበች ስንል እንደ ራሷ ስለሚመስላት ነው። ምክንያቱም አምራን በጣም ያልሆነ ነገር ነው እያደረገች ያለችው። እሱ ምንድን ነው እንግዲህ እና ታዲያ አሁን ላይ በጣም ችግር ነገር ተፈጥሯል ማለት ነው። እሱም እንግዲህ አምራን በፍጹም አላምንም፣ እናንተማ እያደረጋችሁ የነበራችሁት ሌላ ነገር ነው፣ ልትስማት ስትል ነው እየደረስኩብህ፣ ሲጀመር እኔ ነኝ እንጂ አንተ እኮ ከድሮም እንደምትወዳት አውቃለሁ እያለች ያልሆነ ነገር እያለች ትገኛለች ማለት ነው። ታዲያ ኤርሚ ደግሞ ቪዲዮውን እንደሚሰጥባት ስላወቀች ሊሰጠው ይችላልም ስላለች ደግሞ ምን ይሻለኛል እያለች ግራ ተጋብታ ትገኛለች ማለት ነው። እሷ በጣም ግራ እና አሁን ይሄንን ግራ የተጋባችውን ነገርስ ማለት በጣም ነው ግራ የተጋባችው በነገራችን ላይ አምራን ማለት ነው። በጣም እንግዲህ አምራን በዚህ በድንግርግር ውስጥ ሆናለች። ኑሐሚን ደግሞ አምራን ስትመጣ በጣም ነው የደነገጠችው። ምን ልታስብ ትችላለች? እውነት ሊመስላት ይችላል ወይ ብላ በጣም ድንብርብሯ ወጥቷል እሷ ራሱ። እና እንግዲህ የኑሐሚን አባትም ያው ብዙም ደስተኛ አይደለም ናሆም ጋር በመስራቷ። ምክንያቱ ደግሞ ያው ሽማግሌ ትሆናለህ ተብሏል። ልጁ ደግሞ ናሆምን ታፈቅረዋለች። ስለዚህ በግራ በመጋባት ላይ ይገኛሉ ማለት ነው አቶ ተሰማ። አቶ ላይኩን ደግሞ እንደው ህልምና ቅዠት ሆኖ የአምራን ነገር የውሃ ሽታ ቢሆንና ኑሐሚንን አግብቶ ናሆም ቢኖር በጣም ደስ ይለው ነበረ። እዚህ ጋር ግን አሁን ላይ ናሆምና ኑሐሚን የተለያየ መስመር ላይ ናቸው። እንደውም ዳጊ በጣም ደስተኛ ነው በዚህ ጉዳይ። ምክንያቱም ዳጊ በጣም ነው የሚወዳት የሚያፈቅራት ማለት ነው ኑሐሚንን። ስለዚህ አሁን ዳጊ ደስ ብሎታል። ለምን? ከእሷ ጋር እኖራለሁ ብሎ ስላሰበ። እና እናንተ ምን ትላላችሁ? አሁን ዳጊና ኑሐሚን ቢቀጥሉ ምን ይመስላል? ግን እኔ ደስ የሚለኝ እውነት ለመናገር ናሆምና ኑሐሚን ቢጋቡ ነው። ምክንያቱም አምራን አስመሳይ ናት። አምራን ገንዘብ ነው የምትፈልገው። አምራን ልትዘርፈው እንጂ አፍቅራ ወዳው እንዳልሆነ ግልጽ ነው ማለት ነው። እንግዲህ ይህን ይመስል ነበረ። ከዚህ የምንማረው እንግዲህ ከወይዘሮ ዝናሽ በተለይ ሴቶች በትዳር ስንኖር ትዳር እኮ ማለት ግዴታ እኮ ሪሌሽንሽፕ አይደለም።
ባላችሁን ትሪት ማድረግ፣ ከዛ ወደ ስራ ሲወጣ ደግሞ ስቆ መሸኘት ነው እንጂ እሱ እኛ ጋር ስላልሆነ ሌላ አይነት ነገር ማሰብ አግባብ አይደለም። ካመንን ስናምን ነው ምንታመነው እና እሷ ደግሞ ስላላመነችው ነው ከእምነት ውጭ ሆና ሌላ አይነት ነገር አድርጋ ጭራሽ ሌላ ልጅ አምጥታ ሌላ ህይወት ውስጥ አሁን ኑሐሚን ራሱ ወይዘሮ ዝናሽን የምታስፈራራት በዚህ ነው። የዳግምን ጉዳይ እነግርልሻለሁ፣ በተለይ የአባቴን ሕክምና እንዲቋረጥ ብታረጊ፣ ቤቱ እንዳይገዛልን ብታደርጊ እያለች የምታስፈራራት በምንድን ነው? ዳጊ ነው ማለት ነው። እና ዳጊም ደግሞ ያለ ስራው ምስኪንዬ ልጅ ያለ አግባብ ነው የመጣው። ምክንያቱም ያው ፈጣሪ ፈቃዱ ሆኖ ነው የተወለደው። ነገር ግን እናቱ ባልጋ ነው የወለደችው እና ይሄ ጥሩ ያልሆነ ስብዕና ነው። ስለዚህ ከዚህ የምንማረው ምን ተአምር ቢፈጠር በትዳራችን ላይ መጥፎ ነገር ማድረግ ዋጋ እንደሚያስከፍል ከወይዘሮ ዝናሽ ተምረናል ማለት ነው። እንደ አቶ ለይኩን ደግሞ ጨዋ መሆን አግባብ ነው። እሱ ደግሞ እየሰራ እሷን ትቷት ሳይሆን እየሰራ የነበረው ለነገ ህይወት ነው፣ ለመለወጥ ነው ማለት ነው። እና ከኑሐሚን ግን የምንማረው ከኑሐሚን ህይወት ብዙ ነገር የምንማረው ነገር አለ። ከኤርሚ ጋር ቸኩላ ባደረገችው የአንዲት ቀን ስህተት ህይወቷ ሁሉ መስቀልቅሉ ወጥቶ ነበረ፣ ፈጣሪ ባይረዳትና እርግዝናዋ ውሸት ባይሆን ማለት ነው። ስለዚህ ያገኘነውን ሰው እንደው ዝም ብለን ሌላ ነገር ውስጥ በአንዴ መግባት ጥሩ አይደለም። እኔ በነገራችን ላይ በመጠናናት አምናለሁ። ብዙ ጊዜ ላይቭ ስገባ እንደውም እንጠናና ነው ብለውና አንድ እህታችን ሁላ ያለች እንጠናና ነው የምትለኝ ሁላ ማለት ነውና መጠናናት፣ ዲቴል ማውራት በሪሌሽንሺፕ ግዴታ ነው እና ዲፕ ማውራት ግድ ይላል ማለት ነው። እንግዲህ ይሄንን እላችኋለሁኝ እና በተረፈ ሰላማችሁ ይብዛልኝ በያላችሁበት። ላይክ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ ተወዳጆች።